ሰላም ለእናንተ ይሁን። እንኳን በደህና መጣችሁ። በዚህ ፕላትፎርም ወይንም በዚህ አፕሊኬሽን ገንዘብ ልትሰሩ የመጣችሁ ሰዎች እንኳን ደህና መጣችሁ ለማለት እንወዳለን። በዚህ ፕላትፎርም እንግዲህ የተለያዩ ዶላሮችን የምታገኙበት ከስራችሁ በተጨማሪ የራሳችሁን ገንዘብ የምታገኙበት ፕላትፎርም ነው። በጣም ወጥራችሁና በጣም ደግሞ በሲሪየስ በትኩረት ከሰራችሁት በጣም ገንዘብ የሚገኝበት ብዙ ሰዎች ህይወታቸውን በዚህ አፕሊኬሽን እየቀየሩ ይገኛሉ። እኔም ከአመት በፊት ጀምሬው ነው እየሰራው ያለሁት። አሁን ላይ በጣም ስኬታማ ነኝ በዚህ ፕላትፎርም። እናንተም ከኔ ጋር ተቀላቅላችሁ ለመስራት ፈቃደኛ ሆናችሁ ስለመጣችሁ በጣም ነው የምናመሰግነው። ስለዚህ ወደ አሰራሩ የምንሄድ ይሆናል ማለት ነው። በዚህ ፓርት 1 ላይ በዋናነት 4 ጉዳዮችን የምናይ ይሆናል። የመጀመሪያው አፕሊኬሽኑ እንዴት ዳውንሎድ እናደርገዋለን የሚለውን እናያለን። ዳውንሎድ ካደረግን በኋላ ደግሞ በሁለተኛ ደረጃ እንዴት ነው ፕሮፋይል ክሬት የምናደርገው የራሳችንን ፕሮፋይል የሚለውን እሱን የምንመለከት ይሆናል። በሶስተኛ ደረጃ ደግሞ የፌስ አውተንቲኬሽን እንዴት ነው የምንሰጠው ወይንም ደግሞ ገጽታችንን እንዴት ነው ለአፕሊኬሽኑ የምናረጋግጠው እኛ መሆናችንን የሚለውን እናደርጋለን። በአራተኛ ደረጃ ደግሞ ኤጀንት እንዴት ነው የምንይዘው፣ መምህር እንዴት ነው የምንይዘው፣ የሚያስተምረንና ወደዚህ ስራ በደንብ እንድንገባ የሚያለማምደንን ሰው እንዴት ነው የምናገኘው የምንይዘው የሚለውን ደግሞ በአራተኛ ደረጃ በዚህ ቪዲዮ የምናይ ይሆናል ማለት ነው። ሌሎች ክፍሎች ይኖሩናል። ፓርት 2፣ ፓርት 3፣ ፓርት 4 እያልን የምንሄድ ይሆናል ማለት ነው። ስለዚህ ወደ ቴሌግራም ቻናላችን በመጀመሪያ ስትመጡ የምታገኙት መልእክት ምንድነው? እንኳን በሰላም መጣችሁ። አፕሊኬሽኑን ለማውረድ ከታች ያለውን ሊንክ በመጫን ዳውንሎድ ኢሚዲየትሊ የሚለውን ይንኩት ይላልና እሱን በመጀመሪያ ሄደን እንነካለን ማለት ነው። እዚሽ ጋር እቺ ሊንክ ታገኟታላችሁ። እቺ ሊንክ ሄዳችሁ ስትነኩ እንደዚህ አይነት ገጽታ ይመጣላችኋል። እዚህ ጋር ዳውንሎድ ኢሚዲየትሊ የሚል ታገኛላችሁ ማለት ነው። እሱን ትነካላችሁ። ስለዚህ መጀመሪያ እንደዚህ አይነት ገጽ ይመጣልናል። እዚህ ጋር እንደምትመለከቱት እንደዚህ አይነት ገጽ ታገኛላችሁ። አፕሊኬሽኑ እዚህ ጋር ስትመለከቱት ስልካችሁ ላይ አፕሊኬሽኑ እንደዚህ ተቀምጦ ታገኙታላችሁ። እሱን አፕሊኬሽኑን ትነኩታላችሁ። ስትነኩት እዚህ ጋር አማራጮች ይቀመጥላችኋል። ሎጊን ዊዝ ጉግል የሚል አለ፣ ፌስቡክ የሚል አለ፣ ኢንስታግራም ሎጊን ዊዝ ኢንስታግራም የሚል አለ። ከታች እዚህ ጋር ደግሞ ሞር ሎጊን ሜተዶች ብሎ እዚህ ጋር የሚያስቀምጥላችኋል። እዚህ ጋር የስልክ ምልክት አለች፣ እዚህ ጋር የሰው ምልክትና እዚህ ጋር የኢሜል ምልክት ያስቀምጥላችኋል ማለት ነው። ከዚህ በፊት መጀመሪያ ማድረግ ያለባችሁ እዚህ ጋር ሲመጣ I have read and agreed the policy እና ተርም እና ፖሊሲውን ተቀብያለሁ የሚለውን ነው መጀመሪያ የፕራይቬሲ ፖሊሲውን ማለት ነው። ስለዚህ እዚህ ጋር ተታያችሁ ከሆነ እዚህ ጋር ራይት ታደርጓታላችሁ ማለት ነው። እዚህ ጋር ያለችዋን እቺን ራይት ማድረጋችሁን እንዳትረሱ። ስለዚህ አግሪ ያደረጋችሁ ማለት ነው። ስለዚህ ምንድነው የምታደርጉት? ከዚህ በመቀጠል በምንድነው የምትከፍቱት የሚለውን አማራጭ የራሳችሁን አማራጭ መከተል ትችላላችሁ። በስልክ ቁጥር መክፈት የምትፈልጉ ሰዎች እዚህ ጋር እቺ የስልክ ምልክት አለች። እሷን ስትነኩ ስልክ ቁጥር አስገቡ ይላችኋል። ልክ ፌስቡክ፣ ቲክቶክ ስትከፍቱ ምናምን የተለያዩ አፕሊኬሽኖችን ስትከፍቱ እንደሚያማርጣችሁ ማለት ነው። እዚህ ጋር ዊዝ ጉግል የሚል አለ። ከሁለቱ አማራጮች ባይወጣ ብዬ እኔ እንደግል ሰጀስት ማደርጋችሁ እነዚህ ሁለቱን ነው። ስለዚህ ለምሳሌ በኢሜል ስትገቡ በኢሜል የተለያዩ ኢሜሎቻችሁን ያመጣላችኋል። እዚህ ጋር እንደምትመለከቱት እኔ አሁን ብዙ ኢሜሎቼን ያመጣልኛል። ስለዚህ በአንዱ መርጬ መግባት እችላለሁ። አይ በስልክ ነውም ካላችሁ እዚህ ጋር የስልክ ምልክት አለች። እሷን ስትነኩ ስልክ ቁጥራችሁን ይጽፍላችኋል፣ ትጽፋላችሁ ማለት ነው። ስለዚህ በስልክ ቁጥራችሁ መግባት ትችላላችሁ ማለት ነው። ስለዚህ እኔ በመጀመሪያ በኢሜል እንድንከፍት ወይንም ደግሞ ለአብዛኞቻችሁ ሰጀስት ማደርጋችሁ በኢሜል እንድትከፍቱ ነው። ስለዚህ ኢሜል ሎጊን ዊዝ ጉግል የሚለውን እሱን ይሄንን ማለት ነው ትጫናላችሁ። አንዴ ስትጫኑ ኢሜሎቻችሁን ያመጣላችኋል። ለምሳሌ እኔ ከዚህ ውስጥ የመጨረሻ ላይ ያለውን እሱን እጫነዋለሁ። እዚህ ጋር አንድ ኢሜል አለኝ። በዚህ ኢሜል ለመክፈት ሞክራለሁ ማለት ነው። ከዛ በኋላ እዚህ ጋር ምን የሚል ይመጣላችኋል? አግሪ እንደ ሼር የምትል ትመጣላችኋለች። የፕራይቬሲ ፖሊሲው ነው። ተርምና ኮንዲሽኑን ጀስት አግሪ ለማለት ነው። ስለዚህ አግሪ ትሉታላችሁ። ስለዚህ እንደዚህ አይነት ገጽ ይመጣላችኋል። እዚህ ጋር እንደምትመለከቱት ምሳሌ እዚህ ጋር እኔ አማን ብቻ ብዬ ባስቀምጠው ከዛ ዴት ኦፍ በርዛችሁን በፍጹም መሳሳት የለባችሁም፣ የተወለዳችሁበትን ዘመን ማለት ነው። ስለዚህ እዚህ ጋር እኔ ለምሳሌ የተወለድኩት በፈረንጆቹ አቆጣጠር 1999 የተወለድኩት። ስለዚህ 1999 ብዬ ወሩ ደግሞ ስንተኛ ወር ነው? 7ኛ ወር ነው። 7ኛ ወር ብዬ አስቀምጣለሁ። ቀኑ ደግሞ 9 ላይ ነው።
9 ብዬ አስቀምጣለሁ። ይሄ ትክክለኛ የኔ የልደቴ ቀን ነው በአውሮፓውያን አቆጣጠር ማለት ነው። እሱን አስቀምጣለሁ። ካንትሪ ባይ ዲፎልት ኢትዮጵያ ስለሆነ ኢትዮጵያ ሚል ይመጣላችኋል። ፊሜል እና ሜል የሚለውን በፍጹም መሳሳት የለባችሁም። ወንድ የሆናችሁ ሜል የሚለውን ትነካላችሁ፣ ሴት የሆናችሁ ደግሞ ፊሜል የሚለውን ትነካላችሁ ማለት ነው። ስለዚህ እኔ ሜል የሚለውን እነካለሁ። ሌላኛው ኢንቫይተር የሚለውን ነው። እዚህ ጋር የምታስገቡት ቁጥር ይኖራል። ኢንቫይተር የሚላችሁ ጋር 4504 42 77 ይሄንን ቁጥር ታስገባላችሁ ማለት ነው። ከዛ በኋላ በመቀጠል እዚህ ጋር ሰሚት የምትል ታገኛላችሁ። ሰሚት የምትለዋን አንዴ ትነኳታላችሁ ማለት ነው። ከዛ በቀጥታ ወደ ምን ወሰዳችሁ? ወደ አካውንት ወሰዳችሁ ወይንም ደግሞ ወደ ዋናው ገጽ ወሰዳችሁ ማለት ነው። አሁን ከፈታችሁ፣ በተሳካ ሁኔታ ከፍታችኋል። እንግዲህ እዚህ ጋር እንደምትመለከቱት እነዚህ ሁሉ ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን እንግዲህ በዚህ ፕላትፎርም ወይንም በዚህ አፕሊኬሽን ገንዘብ እየሰሩ ያሉ ሰዎች ናቸው። እንደምትመለከቷቸው ሴቶችም ወንዶችም አሉ። ስለዚህ እናንተም እንደነዚህ ሰዎች በዚህ ፕላትፎርም ላይ ገንዘብ በመስራት ህይወታችሁን ማሻሻል፣ ህይወታችሁን መቀየር፣ የተሻለ ገቢ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደዚህ አይነት ገጽ ካገኛችሁ በኋላ ከታች ወደ 5 ነገሮች አሉ። እዚህ ጋር እቺ ያለች፣ ሁለተኛው ይሄ ያለ፣ ሶስተኛው ይሄ ያለ፣ በአራተኝነት እዚህ ጋርም አለ የቴክስት ምልክት የምትመስለው ማለት ነው። ከታች ደግሞ እዚህ ጋር እቺ ምልክት አለች፣ ይሄንንም ጨምሮ ማለት ነው። ስለዚህ እነዚህ ምልክቶች በደንብ አስተውሏቸው። እዚህ ጋር መጨረሻው ላይ ያለው እዚህ ፕሮፋይል የሚለው ጋር እዚህ ጋር ትመጣላችሁ። እቺ ምልክት ያለችበት ማለት ነው። እቺ ምልክት ያለችበት እሷን ስትነኩ ይሄ ፕሮፋይላችሁ ነው። ፕሮፋይላችሁ ምን እንደሚመስል የሚያሳያችሁ ቦታ ይሄ ቦታ ነው ማለት ነው። ከዛን እዚህ ቦታ ላይ ከላይ ለምሳሌ እዚህ ጋር የኔ አማን ይላል፣ አዲስ የከፈትኩት አሁን ነው። እዚሽ ጋር ኮድ አለች ትታያችሁ ከሆነ እዚሽ ጋር 74 93 98 49 የሚለው ይሄ አፕሊኬሽኑ ለኔ የሰጠኝ ኮድ ነው፣ ወይንም ደግሞ ፕላትፎርሙ ለኔ የሰጠኝ አይዲ ኮድ የሚባለው ይሄ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ስም ያለ አማን ብሎ እዚሽ ጋር የፕሮፋይል ምልክት አለች፣ የፎቶ ምልክት ማለት ነው። ፎቶዬን ማስገባበት ነው። ስለዚህ እዚህ ጋር መጀመሪያ የምታደርጉት ምንድነው? እዚሽ ጋችን የቀስት ምልክት ሄዳችሁ ትነካላችሁ። የቀስት ምልክቷን ከነካችሁ በኋላ እንደዚህ አይነት ገጽ ይመጣላችኋል። እዚሽ ጋር ከላይ ደግሞ ሌላ የቀስት ምልክት አለች እዚህ ጋር ማለት ነው። ከላይ የቀስት ምልክቷ ጋር እሷንም ሄዳችሁ ትነካላችሁ ማለት ነው። ከዛን እዚሽ ጋር እንደዚህ አይነት ምልክት ፎቶ ዋል ብሎ እንደዚህ አይነት ምልክት ይመጣላችኋል። እሱን ትነኩታላችሁ። ሪ አፕሎድ የምትላለች እሷን ትነኳታላችሁ። ከዛን ሰሌክት ፎቶ፣ ቴክ ፎቶስ እና ካንስል የሚል አለ። ሰሌክት ፎቶ የሚለውን ከጋለሪያችሁ ወይንም ከአልበማችሁ እንዲያመጣላችሁ ነው። ከዛ በኋላ ማኔጅ የሚል እዚህ ጋር ይመጣላችኋል። ማኔጅ የሚለውን ትነኩታላችሁ። ከዛን ወደ ጋላሪያችሁ ያስገባችኋል ማለት ነው። የምትፈልጉትን ፎቶ ከዚህ ውስጥ ትመርጡና የእናንተን ፎቶ መሆን ያለበት ምንድነው? ፊታችሁን የሚያሳይ የፊታችሁን ገጽታ በደንብ የሚያሳይ ይሄ ጉርድ ፎቶ መሆን አለበት። ለፓስፖርት ሊሆን ይችላል፣ ለመታወቂያ የምንነሳቸው አይነት ፎቶዎች ቢሆኑ ተመራጭ ይሆናሉ፣ አፕሊኬሽኑ እንዲቀበለን ማለት ነው። ልክ ባንክ ቤት ሄዳችሁ ብር አካውንት ስትከፍቱ እንደዛ አይነት ፎቶ እንደሚቀበላችሁ ልክ እንደዛ ነው። ይሄም ብር ስላለው እንደዛ አውተንቲኬሽናችሁን በደንብ ስለሚፈልግ ነው። እሱን ካደረጋችሁ በኋላ ለምሳሌ እኔ አንድ ፎቶ ልምረጥ። አንድ ፎቶ መረጥኩኝ ከነዚህ ውስጥ። ከዛን ወደዚህ አመጣዋለሁ። ያንን ፎቶ ወደዚህ ካመጣሁት በኋላ ለምሳሌ ይሄ ፎቶ ነው ልበል። ይሄንን ፎቶ ምን አደርገዋለሁ? ክሊክ አደርገዋለሁ ማለት ነው። ክሊክ ሳደርገው ከዛ ከታች የቀስት ምልክት ትመጣለች። እቺ የቀስት ምልክት እሷን እነካታለሁ። ይሄ ነው ፎቶ። ከዛን ራይት ምልክት አለች ከታች፣ የራይት ምልክቷን እነካታለሁ። ከዛን ፎቶዬን አፕሎድ ያደርግልኛል ማለት ነው አፕሊኬሽኑ። እንደምታዩት አፕሎድ አደረገው ፎቶውን ማለት ነው። ይሄ አሁን የኔ ፎቶ ነው፣ እንደ ምሳሌ ነው እየሰጠኋችሁ ያለሁት። መጀመሪያ ይሄንን ማድረጋችሁን እንዳትረሱ። ከዛ ወደ ኋላ ባክ ብላችሁ ትመለሱና እዚህ ጋር ወሳኙ ይሄን አፕሊኬሽን ለመጠቀም በጣም ወሳኙ የፌስ አውተንቲኬሽን መስጠት ነው። የፌስ አውተንቲኬሽን ካልሰጣችሁ በፍጹም ነው እዚህ ፕላትፎርም ላይ መስራት የማትችሉት። ስለዚህ እዚህ ጋር የቲቪ ምልክት ትታያችኋለሽ ብዬ አስባለሁ። እዚህ ከታች ማለት ነው። ከነዚህ ቅድም ካልኳችሁ ምልክቶች ከነዚህ ምልክቶች ማለት ነው። ከነዚህ ምልክቶች በግራ በኩል ጥግ ላይ ያለችውን የቲቪ ምልክት ስትነኩ እዚህ ጋር ላይቭ ብላ የቲቪ ምልክት ያለ የካሜራ ምልክት ያለባት አለች። እሷን ትነኳታላችሁ። እሱን ስትነኩ እንደዚህ አይነት ገጽ ይመጣላችኋል። ፌስ አውተንቲኬሽን፣ ላይቭ ፎቶ እና ዌልዝ ሌቭል
ምናምን የሚሉ ይመጣላቸዋል። እናንተ በመጀመሪያ እዚህ ጋር ፌስ አውተንቲኬሽን የሚለውን እሱ ጋር ቀስት ምልክት አለች እዚህ ጥግ ላይ እሷን የቀስት ምልክት ትነካላችሁ። ከዛ እንደዚህ አይነት ነገር ይመጣላችኋል። እዚህ ጋር ማወቅ ያለባችሁ ነገር ምንድነው? እነዚህ 3 ህጎች ናቸው የፌስ አውተንቲኬሽን ለመስጠት 3ቱን ህጎች ማወቅ አለባችሁ። የመጀመሪያው አቮይድ ከቨር ነው። አቮይድ ከቨር ማለት ፊታችሁን ሊሸፍን የሚችል ማክስ ሊሆን ይችላል፣ ኮፍያ ሊሆን ይችላል። የተለያዩ ፊታችሁን አይናችሁን ሊሸፍን የሚችል ነገር ማስወገድ አለባችሁ። ሌላው ደግሞ እዚህ ጋር ሁለተኛ ላይ ኪፕ ኢነፍ ላይት የሚል አለ። በቂ ብርሃን ቦታ መሆን አለባችሁ። ከታላችሁ ወጣ ብላችሁ ወይንም ደግሞ መብራት ያለበት ቦታ ፊታችሁ በደንብ የሚታይበት ቦታ መሆን አለበት። ስለዚህ ይሄ ሁለተኛው ህግ ነው። ሶስተኛው ምንድነው? ማይነርስ አር ፕሮሃቢትድ ይላል። ይሄ ደግሞ ከ18 ዓመት በታች የሆኑ ሰዎች እዚህ ፕላትፎርም ላይ እንዲመጡ አይፈቀድም። ይሄ ኮሚኒቲ ጋይድላይን ነው። የትኛውም አፕሊኬሽኖች ህፃናትን ምናምን እንትን ስለማይሉ ነው ምንድነው ይሄ ኢንካሬጅ ስለማያደርጉ ወደዚህ ፕላትፎርም 18 ዓመት ያልሞላው ሰው ባይመጣ ይመከራል ማለት ነው። ስለዚህ ከታች እነዚህ ነገሮች ህጎቹን ካወቃችሁ በኋላ ስታርት ሰርቲፊኬት የሚለው አለ ከታች ማለት ነው። ራሳችሁን ሰርቲፋይ ለማድረግ ነው። ስለዚህ ስታርት የሚለውን ትነኩታላችሁ ማለት ነው። እዚህ ጋር ስታርት የሚለውን ስትነኩት ፊታችሁን እንግዲህ እዚህ ውስጥ ታስገባላችሁ ማለት ነው። እዚህ ውስጥ ፊታችሁን በዚህ ቅርስ በምልክቱ ቅርስ ማለት ነው እሱን አስገብታችሁ ወደ ጎን በሉ ትላችኋለች፣ ወደ ግራ በሉ፣ አፋችሁን ክፈቱ፣ አይናችሁን ብሊንክ አድርጉት ወይንም ጨፍኑ ክፈቱ ምናምን ትላችኋለች። እሱን በደንብ ታደርጋላችሁ ማለት ነው። ከዛ ከታች ቬሪፋይ ሚል ይመጣላችኋል። እሱን ስትነኩት ቬሪፋይ ያደርግላችኋል ማለት ነው። ስለዚህ ይሄንን ህግ መጀመሪያ ማድረግ ያለባችሁ ይሄንን ይሆናል ማለት ነው። ወደዚህ ከመጣችሁ በኋላ ሌላው እዚህ ጋር መርሳት የሌለባችሁ ነገር ደግሞ በአራተኛ ደረጃ መርሳት የሌለባችሁ ነገር እዚህ ጋር ትመጡና እዚህ ጋር ማለት ነው እዚሽ ምልክት ጋር ትመጡና እሷን ትነኳታላችሁ። አሁን እዚህ ጋር ነበረን አይታችሁ ከነበረ እዚህ ጋር ነበረን። እዚህ ጋር ሌላ ነገር አለ፣ እዚህ ጋርም አለ ሌላ ነገር፣ እዚህ ጋርም አለ የሜሴጅ ምልክት የሚመስል። እዚህ መጨረሻዋ ላይ በቀኝ በኩል ያለችው ጋር ትመጡና ወደ ታች ስታደርጉ ማይ ኤጀንሲ ምትላለች። ኤጀንት መያዝ አለባችሁ። ያ ማለት የሚያስተምራችሁ የሚያበቃችሁና ይህንን ስራ እንድትሰሩ የሚያደርጋችሁ መምህር ያስፈልጋችኋል። ፎር ዛት ማተር እዚህ ጋር ማይ ኤጀንሲ ምትላለች። እሷ ጋር ትሄዱና ማይ ኤጀንሲ ምትለዋን ትናኳታላችሁ። ማይ ኤጀንሲ ጋር እዚህ ጋር ሜተድ 1 እና ሜተድ 2 ምትል ይመጣላችኋል። ሜተድ 1 እና ሜተድ 2 ይሄው እዚህ ጋር ይሄ ሜተድ 1 ይላል፣ እዚህ ጋር ሜተድ 2 ይላል። በሁለት አማራጮች ነው ወደ ኤጀንት ጆይን ማድረግ የምትችሉት ማለት ነው። ስለዚህ እናንተ ሁሌ የምትጠቀሙት የትኛውን ነው? ሜተድ 1 የሚለውን ይሄንን አማራጭ ይሆናል ማለት ነው። ቀላል አማራጭ ነው። እዚሽ ጋር ምን ታደርጋላችሁ? የምታስገቡት ቁጥር ይኖራል። ይሄም ቁጥር ቅድም ስትገቡ ያሳየዋችሁ ቁጥር ነው 45 04 42 77። እንደዚህ ስታስገቡ ምን ብሎ ይመጣላችኋል? አማኑኤል ደረጀ ብሎ የኢትዮጵያ ባንዲራ ያለበት አማኑኤል ደረጀ 11 ወይንም 11 ቁጥር የኔ ፎቶ ያለችበት ምልክት ሆኖ ይመጣላችኋል ማለት ነው። ከዛን ምን ታደርጋላችሁ? ፕሊስ ኢንተር ኤጀንትስ የምትለዋን ትነካላችሁ። ቺን ማለት ነው ፕሊስ ኢንተር ኤጀንትስ። ስለዚህ ፕሊስ ኢንተር ኤጀንትስ አይዲ የሚለውን እሱን ትነካላችሁ። ከዛ በኋላ እዚህ ጋር ኮንፈርም የሚል ይመጣላችኋል። እቺ ኮንፈርም የሚል ይመጣል። እሱን ኮንፈርም የሚለውን ትነካላችሁ ማለት ነው። ስለዚህ አሁን ወደ እኔ መጣችሁ ማለት ነው። ይሄ እዚህ ጋር የራይት ምልክት መጣላችሁ ወይንም እዚህ ጋር ኮንግራቹሌሽን ካላችሁ እኔ መምህራችሁ ሆኛለሁ ማለት ነው። እዚህ ጋር ዲር አማን ብሎ ያው እኔ በምሳሌ ስለከፈትኩት ነው። እዚህ ጋር የኔ ፕሮፋይል አለ። እዚህ ጋር አይዲ ቁጥሬን ምናምን የገባችሁበትን ቀን 2026 ምናምን ብሎ ያስቀምጥላችኋል። ራይት ምልክት መጣ ማለት አሁን የኔ ተማሪ ሆናችሁ ማለት ነው። ልክ እኔ እንደዚህ አይነት ቴክስት ነው ይደርሰኛል። ልክ ሲደርሰኝ እናንተን አወራችኋለሁ ማለት ነው። እናንተም ይሄንን አይዲ በማስገባት ለምሳሌ እኔ ባታገኙኝ እንኳን እዚሽ ጋር የሰርች ምልክት አለች። ተታያችሁ ከሆነ ከላይ የሰርች ምልክት አለች። እዚሽ ጋር የሰርች ምልክት አለች። እሷን ትሄዱና ትገባላችሁ። ከዛን እዚህ ጋር 45 04 42 77 ብላችሁ ሰርች ታደርጋላችሁ ማለት ነው። እኔ እመጣላችኋለሁ እንደዚህ ማለት ነው። ይሄ የኔ ፕሮፋይል ነው። ስለዚህ እሱን ስትነኩት እኔን ማግኘት ትችላላችሁ። ይሄ የኔ ፕሮፋይል ነው። እዚህ ጋር እኔን ፎሎ ማድረግ ትችላላችሁ። እዚህ ጋር የፎሎ ምልክት ነች። እቺ ፎሎ ማለት ነው። የፎሎ ምልክት ነች። እዚህ ጋር እሷን ፎሎ ታደርጉኛላችሁ። ከዛ በኋላ መጻፍ ትችላላችሁ። ሳይ ሄሎ ብሎ ራሱ ይመጣላችኋል። እዚህ ጋር ሳይ ሄሎ የምትለውን ትነኩና እዚህ ጋር የምትፈልጉትን መልእክት ለኔ ለምሳሌ አማን
አማን አዲስ ነኝ ብላችሁ አሁን ለኔ ብጽፉልኝ እንደዚህ ማለት ነው እኔ አያዋለሁ ይሄንን ማለት ነው። አዲስ ነኝ ብላችሁ የጻፋችሁልኝን አያዋለሁ። ስለዚህ ከአብረን መስራት እንጀምራለን ማለት ነው። አዲስ ነኝ ብላችሁ እዚህ ጋር ልክ ሌሎች ፕላትፎርሞች ላይ ቴክስት እንደምትልኩት እቺን ምልክት ነካላችሁ ላካችሁልኝ ለኔ ማለት ነው። ሄሎ አማን አዲስ ነኝ። ስለዚህ ለኔ ይደርሰኛል ይሄ መልእክት ማለት ነው። ስለዚህ ይሄንን አይቼ አብረን የምንሰራ ይሆናል ማለት ነው። ይሄ ክፍል 1 ነው፣ ፓርት 1 ነው። ፓርት 2፣ ፓርት 3፣ ፓርት 4 እያለ ይቀጥላል ቪዲዮ። ስለዚህ በፓርት 1 ላይ በዋናነት ምን አየን? እንዴት ዳውንሎድ ይደረጋል፣ እንዴት ፕሮፋይል ክሬት እናደርጋለን፣ እንዴትስ ፌስ አውተንቲኬሽን እንሰጣለን፣ እንዲሁም ደግሞ ኤጀንት ስር እንዴት እንገባለን የሚለውን ነገር አይተናል። በቀጣይ ክፍሎች ደግሞ የተለያዩ ርዕሰ ጉዳዮች ከአፕሊኬሽኑ ጋር በተያያዙ ብር እስከ ማውጣት ድረስ ያሉትን ፕሮሰሶች የምናይ ይሆናል ማለት ነው። ቴንክ ዩ